ማሻአላህ 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 ሌይላ ሙርሰቡት 14 ዓመት በኋላ ወደ ሀገር ተሳፈረች ማለት ነው። እንግዲህ ማሻአላህ ተባረከላ የሰው ልፋት እንግዲህ እንደዚህ ፍሬት ያረግ የሰው የዘሩት ፍሬት ያረግ ደስ ይላል ማለት ነው። እንግዲህ ህዝቡ ለፍቶ ለፍቶ አልቀረም እና ማሻአላህ ተባረከላ እንግዲህ ለህዝቡም ለቤተሰቦቿም እንኳን ደስ አላችሁ እያልን ደስታችንን እንገልጥላታለን ማለት ነው። ለእህታችን ሌይላ ሙርሰቦ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ? አይኔ ሰላም ነኝ አልሐምዱሊላህ። ለዚህ ቤት አዲስ ተሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ተቀላቀሉን ማለት ነው። ውድ ጓደኞቼ ላይክ አርጉልኝ፣ ሰብስክራይብ አርጉልኝ። ዛሬ እንግዲህ የመጣሁበት ደስ የሚል ነገር ነው። ቪዲዮውን እስከ መጨረሻው ድረስ ውስጥ ማለት ነው። እንግዲህ ሌይላ ሙርሰቦ የማታውቋት የለም። ህዝቡ እንግዲህ 2006 ጀምሮ እስከ ዛሬው ባለው ሁኔታ ይለፋ ነበር የኖሩት ማለት ነው ለሶስት አመታት ያህል። ነገር ግን ሰው ለፍቶ ለፍቶ መጨረሻ ላይ ውጤቱን ሲያገኝ በጣም ደስ ይላል ማለት ነው። እና ሌይላ እህታችን እንግዲህ እንኳን ደስ ያለሽ፣ እንኳን ለሀገርሽ አበቃሽ። ቤተሰቦቿም ወላጆቿም እንኳን ደስ ያላችሁ። ልጃችሁን በጉጉት ተጠብቋት የኖራችሁት እንኳን በኸይር በደስታ ታገናኛችሁ። አላህ ደግሞ በኸይር የተገናኛችሁት አላህ መጨረሻውን ያሳምርላችሁ እያል ደስታችንን እንገልጥላችኋለን ማለት ነው። እና እንግዲህ ሌይላ ሙርሰቦ አየር ቦታ ገብታለች። ነገ እሁድ ነው በረራዋ። ትኬት ተቆርጣ አሻራ ሁሉን ነገር ጨርሳ አየር በረራ መንገድ ላይ ነው ያለችው ማለት ነው። ነገ እሁድ ማታ ወደ አዲስ አበባ ትገባለች ማለት ነው። በጣም ደስ የሚል ዜና ነው ወላሂ። ሀቂቀትን ተሆነ በጣም ነው ደስ ያለን ማለት ነው ይሄን ዜና ትንሰማ ማለት ነው። እንግዲህ እናቲቱ ባለፈው ረመዳን ውስጥ እንደሰማችኋት አሁን ለኢድ ትገባለች ሲሏት ጊዜ እኔ ለኢድ አላምንም፣ ባለፈውም ረመዳን ታይገባ ትገባለች ሲሉት እንጠብቅ ከረምን። አሁንም እንደዛው ነው። በፍጹም ሌላ ሀገሯ ትገባለች ብዬ አላምንም። ልጅ አላህ ብሎ ሊበጅ ተጨብጣት ነው እንጂ የማምነው በወሬ ምንም የማምነው ነገር የለም ብላለች። ሁላችሁም የምታስታውስ ከሆነ ሶሻል ሚዲያ ላይ የወላጅ እናቷ ማለት ነው። ነገር ግን ያ ሁላ ሆኖ ዛሬ ፍሬ ሰርቶ ልጇን ዛሬ እንግዲህ ነገ እሑድ ወላጅ አባቷና ወላጅ እናቷ ጋር ሙሉ ቤተሰቦቿ ጋር ለአገሯ ልትበቃ ነው ማለት ነው። እንኳን ደስ ያለሽ እያልን ሁላችንም ደስታችንን እንገልጥላታለን። እናንተም እንግዲህ ሌይላን እንግዲህ በጉጉት የምትጠበ የህዝብ ልጅ ናት። በነገራችን ላይ ህዝቡ ያለው ያለለው አምስትም አስርም ብሎ ለሶስት ወር ያህል ወደ ስንት ነጥብ ነው እንግዲህ ያ ብር የተከፈለው። በዛ ምክንያት እንግዲህ ነፍሷ ታይ እዚህ ሀገር ታትገደል ወደ ሀገር እንድትገባ ተደርጋ ይኸው ዛሬ ትጎተት ኖሮ ዛሬ ወደ ሀገሯ ልትገባ በጣም ደስ ይላል ማለት ነው። እኔ ወላሂ አላመንኩም። ወላሂ መሽም ሶሻል ሚዲያ ላይ እናትና አባቷን ጭብጥ አርጋ እንዲያው ፎቶ ተነስታ ትለቀቅ ነው እንጂ ማምነው በቃ አላመንኩም ማለት ነው። ምክንያቱም እውነት አልመስለኝ አለ ማለት ነው። ምክንያቱም ትገባለች ቶር በኋላ ነው 15 ቀን 10 ቀን በኋላ ትሉ ነበር የከረሙት አይደል እንዴ? ነገር ግን ያ የሆነ እየከሸፈ ስለቀረ አሁን በቃ ነገ ሰኞ ነገ እሁድ ማታ ነው የምትሳፈረው ትሉ ከእስር ቤት ወጥታ አሻራ ሁሉን ነገር ሰጥታ ጨርሳ አየር ሚዲያ ነው ያለችው። ያኔ በረራ ክፍል ነው ያለችው ትሉ በቃ አላመንኩም። በቃ ሙቤ በስልክ ሲያወራ ማለት ነው ሊቭ ላይ ሆኖ በስልክ በቀጥታ ስርጭት ላይ እንደዚሁ እንደኛው አላመንኩም ብሎ እሱ ደውሎ ሲያጣራ በቃ እኔ እንጃ ደስታዬን መቆጣጠር አቃተኝ ማለት ነው። በጣም ደስ አለኝ እና ሁላችሁም እንኳን ደስ ያላችሁ። በሷ ለተጨነቃችሁ፣ ላሰባችሁ፣ ገንዘባችሁን ላወጣችሁ፣ እንቅልፍ አጥታችሁ ሌት ቀን ለሷ ብላችሁ ተህዝብ ላይ ለምናችሁ ሊቭ ላይ ቁጭ ብላችሁ ይህንን ውጤት ላመጣችሁ ለኢትዮጵያ ህዝብ ምስጋና ለእናንተ ይገባል ማለት ነው። ጀዛኩሙላህ ኸይረን ወላሂ። እና አቡአሚራ የዛን ጊዜ እንዲያያችሁት እና አቡአሚራ አሲያ ማን ነው ይሄ መነወር ብዙ ናቸው
ስራቸውን ጥተው ወደ 3 ወር ምናምን ነው ያ ብር ተሰብስቦ ወደ ኢትዮጵያ ገብቶ ከኢትዮጵያ ደግሞ ወደ ሳዑዲ አረቢያ በሪያል ተለውጦ 3 ወር አካባቢ ነው የፈጀው ማለት ነው። የዛን ጊዜ ለ4 ወር ነው የቀራት ለግድያ ልትሞት ምናምን ብለው ነበረ። ስለዚህ ይሄ ውጤቱ ዛሬ ለዚህ ስለበቁ ለነሱ ምስጋና ይገባዋል ማለት ነው። ህዝቡ ብዙ ያቦካ ነበር የከረመው ማለት ነው። ብሩ አልተገባም፣ ብሩ ተገባ ለምንድን ነው? ወላሂ ህዝቡ ግማሹ በቃ ያኔ የሰከረ እንበላቸው ብዙ ይወናጀሉ ነበር እና አቡ አሚራ ብሩ የተደረሰ ምናምን እያሉ ስንት ቀን አቡ አሚራን ጠይቀውታል ማለት ነው። ወላሂ እንቅልፍ አጥቶ ጊዜውን ሰጥቶ ሌት ቀን ሊብ ላይ ተቀምጦ ያንን ብር በእነሱ ሊብ ላይ እየገቡ አሰባስበው ዛሬ ለዚህ ደረጃ መጧት እነሱ ናቸው። እና ጀዛኩሙላ ኸይራን ወላሂ በጣም ነው ደስ የሚለው ማለት ነው። የአንድ ሰው ሩህ ማትረፍ ማለት እንግዲህ ቀላል አይደለም። ወላሂ እንግዲህ ለሷ ጋር ቃናቸው የደረሰ እነሱ ሞተዋል። እሷ ግን ያቺ ብር ስለተከፈለች ተሞት ክፍል ወጥታ ወደ እስር ቤት ነው የገባችው ማለት ነው። መጀመሪያ ግን በሞት የተፈረደባቸው ክፍል ነበር የገባቸው። ከ4 ወር በኋላ ልትተረር ማለት ነው። እንግዲህ ያ ተዛ ያብር ሲከፈላት ተዛ ወጥታ ወደ እስር ቤት ነው የገባችው ማለት ነው። ወደ ኖርማል እስር ቤት አሁን ተዛ ዛሬ የቆየው ምንድነው? ያው የመንግስቱ ህጉ ነው እንጂ ሰዎች እንዳትገደል እኛ አንስተናል ሀገሯ ትግባ ብለው ፈርመው ስለሰጡ የዛ ሀገር ህግ ደግሞ ሁሉን ነገር ያከብራል። ከሞት ክፍል ወጥታ እስር ቤት ክፍል ነው የገባችው ነበረ ማለት ነው። እና ዛሬ ሁሉ አልፎ እንግዲህ አልሐምዱሊላህ ረቢል ዓለሚን ነገ ሁርማታ አዲስ አበባ ትገባለች። ሰኞ ዙሁር እስከ መቅሪብ በቤተሰቦቿ ጋር ትገናኛለች ማለት ነው። በጣም ደስ አይልም? ወላሂ እኔ እንጃ። አባቷ በጣም ትልቅ ሰው ነው የሆነው፣ እናቷም በጣም ትልቅ ሰው ሆነዋል ወላጆቿ። ነገር ግን ዛሬ በኸይር በደስታ ይገናኙ። በጣም ደስ ይላል ወላሂ። አልሐምዱሊላህ ነው። አላህ ለዚህ እንኳን ያበቃሽ እህታችን እንላለን። አላህ ሁሉን ነገር ኸይር ያድርገው ማለት ነው። ልጆች ጫጫታቸው አንድ ልጅ አለች ምላሷ ብረምጣሽ ቃሏ እንዳለ እዚህ ነው የገባው ውዶቼ። እንግዲህ ያው ይቅርታ ስለጫጫታውም ጀዛኩሙላሁ ኸይራን ብያለሁኝ። በያላችሁበት ያለ ሰላም እና እዝነት ተናንተ ይሁን። ለቤቴ አዲስ ሆናችሁ ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ኢንሻአላህ አዲስ ነገር እንመጣለን። ቻናሌ በጣም ቀዝቅዟል፣ ለምን እንደሆነ ግን አላውቅም። ቪዲዮ ይለቀቅበታል፣ እይታ የለውም። ነገር ግን የኢትዮጵያ ሕዝብ የሚያየው እንደዚህ ያለ ቻናል አሁን ምርጥ አስተማሪ ጠቃሚ ሁሉን ነገር ነው። አሁን የኛ ቪዲዮ የኛ ቻናል የያዘው ማለት ነው። ነገር ግን የታዋቂ ቪዲዮ ደግሞ ተጋባን፣ ተፋታን፣ ተፈለጥ በቃ አሁን ደግሞ ያዙት እስተኛው ታላህ መንገድ የሚያስወጣ ነው። ግን አላህ ይጠብቀን። እኛም ደግሞ ማየት አንቆምም። ምክንያቱም ጀዋል ይዘን ተጠፍተን ቁጭ ስንል ቲክቶክ ብንገባ እነሱ ናቸው ጠቅላላ ማለት ነው። ግን ለጆሮ ለሰማ ነው ራሱ ወንጀል ነው ማለት ነው። ወላሂ አሁን በጣም እያስጠላኝ ነው። እኔ ስለ ስልክ ለማያዝ ራሱ እያስጠላኝ ነው ማለት ነው። ነገር ግን ሰው ግር ብሎ እሱን ነው የሚወደው ማለት ነው። እና ምን አለ እንደኛ ያለውን አበረታታችሁን ጥሩ ደረጃ ብታደርሱን ጥሩ ነው። ታላህ በታች ጥሩ ደረጃ የሚያደርሰው አላህ ነው። ነገር ግን ታላህ በታይ ደግሞ እናንተ ስትገድፉን ነበረ። ግን እንደኛ ያለውን ማንም ዞር ብሎ የሚያየን የለም። ምክንያቱም እኛ ውሸት አንዋሽም፣ ስነ ስርዓት ጠብቀን ነው ያለህን መንገድ ያነጥስም ስነ ስርዓት ይዘን ስለሆነ የምንጓዘው ያንን ለማበረታታት ሙስተሂል ዙሮ የሚያየው የለም ማለት ነው። ምክንያቱም ታላህ መንገድ የሚያስወጣውን ብቻ ነው እንጂ የሚያበረታቱት። ወላሂ እኔ በጣም እየገረመኝ ነው ማለት ነው። እና ለማንኛውም ሁሉም ነገር ለኸይር ነው ውድ ጓደኞቼ። ወደ አዲስ ነገር እንመጣለን። ለዛሬ ያመጣሁላችሁ ይሄው ነው ማለት ነው።